ማህበራዊ ጥበቃ ለሀገር ግንባታ በኢትዮጵያ በሚል መልእክት ሀገር አቀፍ ኮንፈረንስ ሊያካሂድ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። ኮንፈረንሱ ስለ ማህበራዊ ጥበቃ የተሻለ ግንዛቤ የመፍጠርና ቅንጅታዊ አሰራሮች እንዲጎለብቱ የማድረግ ዓላማ እንዳለው ሚኒስትሯ ዶክተር ኤርጎጌ ተስፋዬ በሰጡት ጋዜጣዊ መግለጫ ላይ አሳውቀዋል። ድልነሳ መንግስቴ በኢትዮጵያ በከፋ ድህነት ውስጥ የሚኖሩና ለተለያዩ ማህበራዊ ችግሮች የተጋለጡ የማህበራዊ ጥበቃ አገልግሎት የሚፈልጉ የህብረተሰብ ክፍሎች ቁጥራቸው እጅግ በርካታ ነው። ለዚህ ተግባራዊ ምላሽ መስጠት ደግሞ ከመንግስትና መንግስታዊ ካልሆኑ ድርጅቶች የሚጠበቅ ግዴታ ነው። እነዚህን ዜጎች ተጠቃሚ ለማድረግ በሚል ብሔራዊ የማህበራዊ ጥበቃ ፖሊሲ በ2007 ዓ.ም ተቀርጾ የተለያዩ የማህበራዊ ጥበቃ ፕሮግራሞች እየተሰሩ እንደሚገኙ የሴቶችና ማህበራዊ ጉዳይ ሚኒስቴር ገልጿል። በ2012 ዓ.ም የመጀመሪያው የማህበራዊ ጥበቃ ኮንፈረንስ መደረጉንና በርካታ ግብዓቶች መገኘታቸውን የገለጹት ሚኒስትሯ ዶክተር ኤርጎጌ ተስፋዬ የፊታችን ግንቦት 15 እስከ 16 2015 ዓ.ም በአፍሪካ ህብረት አዳራሽ በርካታ ዓላማዎችን አንግቦ እንደሚካሄድ አስታውቀዋል። አሁን ካለው የዓለምና ሀገራዊ ነባራዊ ሁኔታ አኳያ የማህበራዊ አገልግሎቶች በማሳደግ ስርዓትን የመገንባትን አስፈላጊነትና ጠቀሜታን በማወቅ ለተለያዩ አካላት የግንዛቤ ማስጨበጫ እንዲሆን በማሰብና ለተግባራዊ ምላሽ ዝግጁ እንዲሆኑ ማድረግን ያለመ ነው። ሁለተኛው ዋነኛ ዓላማው የማህበራዊ ጥበቃ ስርዓት ግንባታና አገልግሎቶችን ለማስፋፋት የሚያግዙ የተለያዩ ምክረ ሐሳቦችን ለማመንጨት እንዲሁም የማህበራዊ ጥበቃ ሽፋንና ጥራትን ለማሳደግ መንግስታዊና መንግስታዊ ያልሆኑ አካላት እንዲሁም መላው ህብረተሰብና ሌሎች ባለድርሻ አካላት ሊያበረክቱ ስለሚችሉት አስተዋጽኦ አበክሮ ማስገንዘብ ነው። ኮንፈረንሱን በየ2 ዓመቱ ለማድረግ የታቀደ ቢሆንም በኮቪድና በሰሜኑ ጦርነት ምክንያት ማካሄድ እንዳልተቻለ ያስታወሱት ሚኒስትሯ የተቋማት ቅንጅታዊ አሰራር ሌላኛው ዋና ዓላማ ነው ይላሉ። የኮንፈረንሱን ሂደት በመገናኛ ብዙሃን በማስተላለፍ መንግስታዊና መንግስታዊ ያልሆኑ ተቋማት፣ የልማት አጋሮች፣ የግሉ ክፍለ ኢኮኖሚና መላው ህብረተሰብ የማህበራዊ ጥበቃን ምንነት የበለጠ እንዲገነዘቡ ብሎም ለቀጣይ ትግበራ የበኩላቸውን ድርሻ እንዲወጡ ማስቻልን ያለመ ነው ኮንፈረንሱ። ሌላው በተለያዩ ተቋማት ያለውን አቅም በተቀናጀ መንገድ ለማስተግበርና ቅንጅታዊ ስራንም ለመስራት የተቋማትን ትስስር ማጎልበት ዋነኛ ዓላማው ነው። የመጨረሻው የማህበራዊ ጥበቃ ስርዓትን ለመገንባት ለምናደርገው ጥረት በኮንፈረንሱ ከሚቀርቡ የተለያዩ ጥናታዊ ጽሁፎችና ውይይቶች የሚገኙ ምክረ ሐሳቦችንና መልካም ተሞክሮችን ለመቀመር እንዲሁም ለፖሊሲና ስትራቴጂ ክለሳ ግብዓቶችን ለማግኘት ይረዳናል። ካለፈው ኮንፈረንስ የተገኘው ልምድ አገር በቀል ተቋማትን የበለጠ ማጠናከር መሆኑን ያነሱት ዶክተር ኤርጎጌ ማህበራዊ ጥበቃ ለሀገር ግንባታ በኢትዮጵያ በሚል መሪ መልእክት በሚካሄደው ኮንፈረንስ አሁናዊ ሁኔታዎችን ያገናዘበ የፖሊሲ ማሻሻያና ሌሎች ግብዓቶች ይገኙበታል ተብሎ ይጠበቃል ብለዋል። በተለይ ደሃና ተጋላጭ የሆኑ የህብረተሰብ ክፍሎችን ወይም ዜጎችን ተጠቃሚ የሚያደርጉ የማህበራዊ ጥበቃ ፕሮግራሞችን ካሁኑ በፊት ከነበረው በበለጠ አተኩረው እንዲሰሩና አካተውም ደግሞ እንዲተገብሩ ያደርጋል ብለን እንጠብቃለን። ሁለተኛው ውጤት የመንግስትና መንግስታዊ ያልሆኑ ተቋማት በማህበራዊ ጥበቃ ስርዓት ግንባታ ሂደት እያንዳንዳቸው የበኩላቸውን ድርሻ እንዲወጡ ያደርጋል። ሶስተኛው በፈጻሚ በአስፈጻሚ እንዲሁም በማህበረሰቡ ዘንድ የፕሮግራሞችን አፈጻጸም ውጤታማ ለማድረግ የሚያስችሉ መሰረታዊ ግንዛቤዎችን በተለይ የማህበራዊ ጥበቃ ስርዓት ማለት የማህበራዊ ጥበቃ ፕሮግራሞች ማለት ማህበራዊ ጥበቃ በአጠቃላይ ምንድነው የሚለውን ግንዛቤ ይጨብጣሉ። ተግባራዊ ምላሽ ለመስጠትም ዝግጁ ይሆናሉ። በተቋማት መካከል ያለውን ደግሞ ቅንጅታዊ አሰራር ያጠናክራል። እንደዚሁም የመጨረሻው ውጤት የምንጠብቀው የማህበራዊ ጥበቃ የመረጃ አያያዝና ልውውጥ ስርዓቱ ይጠናከራል። በኮንፈረንሱ ከሀገር ውስጥና ከውጪ ከ500 በላይ ሰዎች የሚታደሙ ሲሆን የማህበራዊ ጥበቃ ፕሮግራሞች አተግባበርና የስርዓት ግንባታው ምን ይመስላል የሚለውን የሚያሳዩ ንግግሮችና ጥናቶች እንደሚቀርቡ ተነግሯል።